ጸጉርሽን ሳነቃቀልልሽ ልቀቂ በቃ ጥለሽ ልትጂ አዎ ዴቭ አደያው ነገሮች ውስብስብ ነው የሚሉባት አሹ እንዳይናገርባት ለማሚ አደያ ታገተችው ይመስለኛል ያወቅሽ ዝም ብለሽ አትለፍለፊ እሺ ይልቅ ያልነገርኩሽ አዲስ ነገር አለ ይሄን ሁሉ ነገር ያደረገችው አደይ ናት አንቺም ከኔ ጋር ድል ታሰጪ ነው ሰላምታው ይቆይና ልጅቷን ምን አርጊ ነው የምትላት አደይ የኔ ሚስት ነች ምን አንቺ አጣት ለምንድን ነው ቆይ ልጁን የምታሰቃዩ ልታገቢኝ ወሰንሽ አዋ እኔ ግን ካንቺ ይሄን አልጠብቅም ነበር አሹ ምን ሆነ አሹ እታለም ፍቅር ይዋሽሽ አንተ በምን እርግጠኛ ሆንክ አንቺ እዚህ ቤት ውስጥ ሳትኖሪ ለአንድ ቀን መቆይ ነው የሚመስልሽ አሹ ቦታ እማዬ እርጅኝ እባክሽ ሊገሉኝ ነው ምንድነው እሱ ቤዛ ፊትሽ ምንድነው እናንተ ምንድነው ያደረጋችኋት ሰላም ነው የፍቅር እናት ሰላምታው ይቆይና ልጅቷን ምን አርጊ ነው የምትላት እማዬ ያደይ ጓደኞች ናቸው ይሄ ዳይመንድ ሊገለኝ ነው ዳይመንድ ማለት አንተ ነህ አዎ እኔ ነኝ ታዲያ ከቤዛ ጋር ምን አገናኛችሁ ምንድነው እናንተ ችግራችሁ ምን አርጊ ብላችሁ ነው እንደዚህ ያደረጋችኋት ልጅቷን በቤዛ አሁን ተናገሪ ምንድነው የምናገረው ይኸውልሽ መናገር ያለብሽን ሁሉንም ነገር ተናገሪ እሺ እናገራለሁ ምንድነው እሱ ቤዛ እማዬ ይሄ ሁሉ ያደይ ስራ ነው እነሱ ነው ሲላገቻቸው እሷ ናት ምን አዎ እንዴ ቆይ አልገባኝም አንቺ ራሱ ካደጋውንሽ ምንድነው ያደረግሽው አረ እኔ ምንም አላደረኩም አደይ ራሷ ናት እንደዚህ ያደረገችው ምን አዎ እማዬ ይሄ ሁሉ እሷ ስራ ነው እሷ የሰራችው ጥፋት እንዳይጋለጥባት ለኔ ለማድረግ ነው ጥፋቱ እንደዚህ ያደረገችው አልገባኝም አዎ እማዬ እንደዚህ ደበደቡኝ አደይን ጥፋት ሸፍነሽ እኔን ያደረኩት በይታ ብዬ ነው ምንድነው የምትወሪው አንቺ የተረገምሽ እስቲ አንተ ተረጋጋ ወደዛ ምን አይነት ማፈሪያ ነህ እንዴት አይነት ጨካኝ ብትሆኑ ልጅቷ እንደዚህ ደበደባችኋት ስራዋ ነው ቤዛ ይኸውልሽ እውነቱን ተናገሪ ደግሞ ከኔ ለማምለስ ሮጥ ነው የተጋጋጠችው እንጂ እኔ ምንም አላረኳት በሏን ከፍቴ ጥፉ ይኸውላችሁ ከቤተሰቦቼ ላይ ብትርቁ ይሻላል ስለናንተ ከዚህ በኋላ አንድ መጥፎ ነገር ብሰማ እንዲያድርገዋል ብባል አንላቀቅም እሺ እትዬ ቤዛ ውሸቷን ነው አደይ ምንም የምታውቀው ነገር የለም ሁሉንም ነገር ያቀናበረችው ቤዛ ነች በል ዝም በል የማይሆን ነገር አታውራ ምን ይሁን ብላችሁ ነው ልጅቷን እንደዚህ አድርጋችሁ ደበደባችኋት እኔማ እውነቱን ተናገሪ አደይን በማታውቀው ነገር ችግር ውስጥ አትክተሻት ነው ያልኩት ቆይ እናንተ ምናችሁ ይታመናል ነኝ ዲቤዛ እትዬ እንዴ ቆይ መጀመሪያ አዳምጡኝ እንጂ ቤዛ ትክክል አይደለችም የምትናገረው ነገር በጠቅላላ ልክ አይደለም ቢያስ ጆሮ ሰጥቶ ያዳምጡኝ እንጂ አረ አንተ ነህ ልክ ቆይች ልጅ ምን ይሆነች ነው ሰው ናት እንዴ በጭራሽ ሰው አትመስለኝም ነኝ እንጂ አዲ ስልክ አታነሳ ለምን ፈልገሻት ነው እንዴት እንደሆነ እኮ ለጠይቃት ብዬ ነበር በቃ ያለ ሰው ደም ስርሽ አይዘዋወርም እና ታዲያ ልጅቷ እኮ አደይ ናት ከሌሎች ሴቶች እሷ ለየት የሚያደርጋት ምንድነው አደይ ማለት ከሁሉም ሰዎች የተለየች በጣም የዋህ ሰው ናት የዋህነቷ ሞኝ ሊያስብላት ይችላል እንዲሁም ብዙ ሰዎች ሞኝ ነሽ ይሏታል ግን ደግሞ ሞኞቹ እነሱ ናቸው አደይ የዋህነቷ ስለሆነ ነው ሞኝ የምትመስላቸው እንጂ አደይ በጣም ጠንካራ የሆነች ፈጣሪን የምትፈራ ሴት ናት እንደዛ ነው ለሊ አዎ ስለሷ ብዙ ማጣቃቸው ነገሮች አሉ እነሱን ስታቅደሙ በደንብ ተወዳታለህ አሬ ቅርብኝ አልሰማቸው መጀመሪያም እንዳየዋት ነው የወደድኳት ከዚህ በላይ ከሰማው ደግሞ ፎንቃ ነው የሚጥለኝ በዚህ ኑሮ ውድነት ደግሞ ፎንቃ ምናምን አይነፋ እንደዛ አታስብኪ ሁሉንም አንድ ሊሆናችሁ ታልፉታላችሁ ገንዘብ ሀብት ንብረት የሚባሉ ነገሮች ሊያሳስባችሁ አይገባም ይወልበኪ አንድ ቀን ገንዘብ ማለት ምንም ማለት እንዳልሆነ ነው የሚገባክ ለሰው ልጅ የሚያስፈልገው ሰው ነው የሰው ልጅ በገንዘብ ብቻ አይደለም የሚኖረው ሱማ ገንዘብ ላላቸው ነው ለኛ ለዳዮች እኮ ማን ነው ሃይ እንዴት ነው ሩታ ሩማን ቆይ ምን ሆናችሁ ነው የተፈጠረ ችግር አለ እንዴ ደህና ነን ለሊ አሹ እዚህ የለም እንዴ አረ የለም እዚህ ከመጣኩ ብዙ ጊዜ ሆኖታል ያው አሹ ስራ ከጀመረ በኋላ እዚህ መጥቶ ያውቃል ታዲያ የት ሄደ ማለት ቤት የለም እንዴ አረ የለም እንዴ ከቤቱ ወዴት ሄደ እኔ እንጃ ለሊ እኔ አላወኩም አሁን እሱን ፍለጋ ቤት ሲሄድ ሩት ነች እንደሌለ ነገረች ቆየት ሄዶ ነው ማን ነው ጥበቃው አዎ ቤኪ አይተዋል እንዴ አራላዩት ታዲያ ቆይ ምን ተሻለን በቃ እኔ ልሂድ ለሊ ለአደይም ላሳውቃት መፍትሄ እንፈልግለታለን ለዳይመንድም ልንገረው ቻው በቃ በቃ መጣለው እሺ ለልይ ረበሽናችሁ መሰለኝ
ይቺ ምን ትመስላለች ስታስጠላ ምንም እኮ ነው የማይመች ማን ነው እቺ ሩታ ነው ምናምን ስሙ እንዴ ቆይ ምን አደረገች አላቅም ግን አትመቸኝ እሷን ስለማታውቃት ነው ባህሪዋ በደንብ ሲገባ አንተም ተወዳታለህ አረዳት ደሞች ተወደደች አልተወደደች ቆይ ነገር እንዴት ነው ወክ ምን አነጋገር እንዴት ነው ይኸውልህ ይሄ ነገር በኋላ መዘዝ ይዞብህ እንዳይመጣ ተጠንቀቅሽ የምን መዘዝ ያምሻል እንዴ ወይስ ሌላ ነገር አስበሽ እንዴት ቆይ ምን አናደደ እኔ ደግሞ እያቀለድኩ ነው እሺ ባክሽኒ እንደዚህ አንቀላለሁ እሺ በቃ ይቅር እንዴ ምን እየሰራሽ ነው አንቺን ፈልጌ ነው የመጣሁት አቤት ምንድነው ዛሬ ማንገትሽን ቀን አድርገሽ ምንድነው ምናምን ትያለሽ ትንሽ አታፍሪ ለምንድነው ማፍረው ስራሽ ነው የሚያሳፍርሽ ምን የሚያሳፍር ስራ ሰርቼ ነው ማፍረው ልትገይኝ ነበርኩ ቆይ እንዴት ነው ትንሽ እንኳን ማታፍሪ ቆይ ለምንድነው ማፍረው አልገባኝም ፍቅር እያወቅሽ ዝም ብለሽ አትለፍለፊ እሺ እኔ እንደማላደርገው ልብሽ በደንብ ጠንቅቆ ያውቀዋል አውቀሽ በሰበብ ወዴ ለመጉዳት ነው እንጂ በፍጹም እንደዛ አይደለም ማዴ ታዲያ እንዴት ነው እስኪ ንገሪኝ እኔና ዴቪድ ላይተሽ እንዲጣላኝ ካደረግሽ በኋላ አልሆን ሲልሽ ሁለታችንም ልትገይኝ ነበር እንደፈልግሽ ማሰብ ትችያለሽ ግን አንድ ነገር ማወቅ ያለብሽ ቆይ እኔ ለምን በየ ዴቪን እቆዳለሁ እንደዛ እንደማላደርግ ጠንቅቀሽ ታውቂያለሽ ስሚ አዴ እኔ አንቺ አደረግሽም አላደረግሽም ምንም ጉዳይ አይደለም ብቻ አንቺ የሚገባሽን ነገር አደርጋለሁ የፈለግሽው ነገር አድርጊ ግን አትሳሳች ስሚ ይሄ ከዴቭ ጋር ያለሽን ነገር ብታቆሚ ነው የሚሻልሽ አንቺ ስለፈለግሽና ስላልፈለግሽ ምንም ማደርገው ነገር የለም አትሳሳች ፍቅር እንደዛ ከሆነ ጠብቂ አሳይሻለሁ ምንድነው የምጠብቀው እሱን በጊዜው ጠብቂ ይደርሳል ምን አስቸኮለሽ ልታደርጊ ያሰብሽው ነገር ደግሞ ደርስበታለሁ እሺ ቆይ አሁን ይዤው ልውጣ ትጠረጥር ይሆን ለነገሩ እንደፈለጋት ትጠርጥር ብቻ እንዴትም አድርጌ ከማዬ ጋር አያይዛታለሁ እስኪ አንቺ ታረጋጊ ምንድነው የሚያሩጥሽ ቆይ አሹ የለም ቆይ እንዴት ልረጋጋ እህት ያደገጅ የሆነ መፍትሄ መፈለግ አለብኝ እኔ ግን እንደሚመስለኝ አደይ አሹን አሳግተዋለች ምንድነው የምታወሪው ቆይ ይሄ ደግሞ ምን ማለት ነው አላውቅም ሮሚ እኔ ግን እንደዛ ነው የሚመስለኝ አሹ እንዳይናገርባት ለማሚ አደይ ያሳገተችው ይመስለኛል እንጂ እንዴት አንቺ ጋር አልመጣም በፍጹም እህት ያደይ አሹን በፍጹም ልትጎዳ አትችልም ደግሞ አደይ ያደረገች የምትሆን ነገር አላደረገችው ኧረ እባክሽ አድርገዋለች አንቺም አሹም አደይን አሳልፋችሁ ላለመስጠት ፈልጋችሁ ነው እንጂ አደይ ከቤዛ ይባሰች ጭራቅ ናት በፍጹም እንደዛ አይደለችም ሩታ እህት ያደይን አታውቂያትም ማለት ነው እንደዛ የምታደርግ ሴት አይደለች ግን ምን አንቺም ብትሆኚ ተጠንቀቂ በኋላ አንድ ነገር እንዳታደርግሽ በቃሽ ከዚህ በላይ ስለ እህት ያደይ አንድ ክፉ ነገር እንዳታወሪ መቃራ ምን ያመናቅራታል እሺ ቆይ ጠብቂኝ ቤዛ ወይማኝ እስቲ እውነቱን ንገሪኝ እንዲህ አይነት ነገር ፍቅር ላይና ዴቭ ላይ ማን ነው የሚያደርገው አደይ ናት ማይ ይሄን ሁሉ ነገር ያደረገችው አደይ ናት ይሄው በሷ ጥፋት መከሬን እየበላው ነው ቆይ ሰው እንዴት በዚህ ልክ ማላቀው ሰው ይሆናል ወይ አደይ ወይ ዘንድሮ ጉድ እኮ ነው አይገርምም ማይ ይሄው በመሃል የተጎዳ ነው እኛ ነን አደይ ግን አንድን ቀን እንደዚህ ታደርጋለች ብዬ አስቤ አላቅም ነበር ያው ግን ሆነ በእኔንድ መጣችል እንዴ ከመጣ አንተ ቆይ ምንድነው ያጠፋይት ነበርክ የትም ምን ነው ችግር አለ ከኔ ጋር ነበር ቀላል አለ አንተ ቆይ አይደብርም እንዴ እንገናኛለን አላልከም እንዴ ጧት ተገናኝተና እንዴ ማሽ ባክ ራስ ጉዳይ ነው ምን አገባኝ ቆይ አንተ ትንሽ አይደብርም እንዴ ከዳይመንድ ጋር ቁጭ ብለህ ድድን ስታሰጣ አረበለ ያንቺስ ከፋ እንዴ ምንድነው ቆይ ምን አይነት ጨቅጫቃ ሚስት ነሽ በጓደኛ ምቀኝ አረበና ትፍታ አላበዛውም እንዴ ቆይ ምን እያደረክ ነው አንተ ሌላኛም ጊዜ ይስጠን እንጂ ይቅርታ በቃ አጥፍቻለሁ ለማንኛውም እናንተ ፋፈሽ በሉ እኔ ሊድ እሱ ጥሩ ሐሳብ ነው ደሞ ቸከሰት ሄደች ባክሽ የፍቅር እናት አገኘቻትና በቃ ወሰደቻት አዳያው ነገሮች ውስብስብ ነው የሚሉባት አቡ ነፈዙላ እናትዮ አየቻችሁ አው ቤዛ እያስፈራሩኝ ነው ብላ ከሳቸው ሄደች እሰይ ደግ አደረገቻችሁ እሺ ጥሩ አርጋለሽ ኪንጎ ሲጀመር አንተ መንገድ ለመንገድ ምን አስጎተተ እና ምን ላድርግ እኔማ በቃ እዛው ፍለፊት እውነቱን ላናዝዛን ነበር ወይኔ
እሷ ባቋራጭ ቀደመች። ሲጀመር እናንተ ስለ አደይ ህይወት ቆይ ምን አገባችሁ? የራሳችሁን ህይወት አትኖሩም እንዴ? አሁን የኔ እርዳታ ያስፈልጋታል። በቤዛ ምላስ በአደይ የዋህነት አስቧል። ቤዛ ነገሮችን አወሳስባ አደይ ላይ ጠምጥማ አደይን መጉዳት ነው የምትፈልገው። ስለዚህ አሁን በዚህ ሰዓት የኔ እርዳታ ያስፈልጋታል። አንተኛው መብት ነው፣ ኪንጎ ግን አይመለከትም። እንዲተባበራ አታድርገው እሺ? አሁን በልና እንሂድ ኪንጎ። ወዲት? አንተ አደይ ስትልትሉ እንዴ? በልና እንሂድ። ለአደይ እሱ ከተጨነቀ በቂ ነው። እሺ ያንተ መጨነቅ ምንም ይሉት? ተጨነቅኩ እንዴ? እኔ ትጠይቀኛለህ እንዴ? ምን አቅልሃለሁ? ደሞስ ከዚህ በላይ ምን ልትሆን ነው? ቆይ በቃ ንከው በእናት። ድሮስ አንተ ቀመጠለን ካገኘ ሌላ ማን ቼክ ታደርጋለህ? ታዲያ ከኔ ጋር ልትወዳደር ያምራል እንዴ? አረ ከርሱ ጋርማ እንዴት እንወዳደራለን? ከርሱ ጋርማ እንወዳደረው ሞዴ ያስክ ባልሆነ። አረ እኔ ምን ቦጣኝ። እናንተ ብቻ ይመቻችሁ፣ ፏፈሽ በሉ። ለአደይ ወልደ እኔ በቃታለሁ። ለእህቴ ነው ያለውና ይመቻችሁ እናንተ። እንዴ ምን እሺ ነው? አንተ ደግሞ እንዴት ነው? ዴቪዬ እንዴት ነህ? አለሁ። እንዴት ነሽ? አሁን ለውጣልሽ ተሻለሽ? አይ አልተሻለኝም። አደይን ከዚህ ቤት ማስወጣት አለብን። እሷ እዚህ ቤት እስካለች ድረስ እኔ ምንም ደህና አልሆንም። እሷ ደግሞ ምን አደረገች? ቆይ ምንሽ ነካችብሽ? ከእሷ ጋር ደግሞ ድጋሚ ነገር ልትጀምሪ ነው? ተነጋግረን ይጨርስን መስሉኝ። ኧረ በጭራሽ ገና አልጨረስንም። አደይ እዚህ ቤት መኖር የለባትም። እሷ እዚህ እስካለች ድረስ ምንም ሰላም አይኖረንም። አንቺ እያለሽ ወይስ እሷ እያለች? ቆይ እንዴት ነው የምታስቢው አንቺ ልጅ? ዴቪዬ እባክህን እሺ በለኝና እኔ እናንተ ብቻ አብረን እንሁን። ይቺ አደይ የተባለች ልጅ ከህይወታችን እናስወጣት። እንደዛ ይሻላል ፍቅር? አዎ እንደዛ ይሻላል ዴቭ። መሆን ያለበት እንደዛ ነው። ፍቅር አሁን ከኔ ጋር መጣላት ካልፈለግሽ ውጪ፣ ከአጠገቤ ራቂ። ካንተ መራቅ አልችልም ዴቭ። ቆይ ምን አለበት አንዴ እንኳን ፊትህን መለስ አድርገህ ምን ያክል እንደምወድ ብትመለከት። ፍቅር ደግሜ ልንገርሽ እንዳታስቢው፣ አደይ የኔ ሚስት ነች። ምን? አዎ ፍቅር ሚስቴ ነች። በቅርቡ ደግሞ አገባታለሁ። ራስሽን ካሁኑ ብታዘጋጅ ጥሩ ነው። አደይ የኔ ሴት ነች። አንቺ የኔ ሴት ልትሆኚ። ይህን ደግሞ ለራስሽ ደጋግመሽ ንገሪው። አታደርገውም ዴቭ። ቆይ ለአደይ ቀለበት ያደረክላት አንተ ነህ አይደል? ለምን? ቆይ ለምን ዴቭ? በፍቅራችን መሀል ለምን ሌላ ሰው ታስገባለህ? የምን ፍቅር? እኔና አንቺ መሀል ደግሞ የምን ፍቅር ነበር? አንተ ብዙ ጊዜ ስለማትናገር ነው እንጂ እንደምትወደኝ ያስታውቅብሃል ዴቭ። እርግጠኛ ነኝ ማመን የፈለግሽውን ነገር ነው የምታወሪው እንጂ ሌላ ነገር አይደለም። አይ አይኖች ውስጥ ፍቅርን አይቻለሁ። አደይ በመሀላችን ስለገባች ነው እንጂ ሁለታችንን በጣም እንዋደዳለን። አትሳሳቺ ፍቅር። አደይ ሳትሆን አንቺ ነሽ በመሀላችን የገባሽው። ይኸውልሽ በደንብ አድርገሽ ስሚኝ። አሁንም ቢሆን ባህሪሽን አስተካክለሽ የምትኖሪ ከሆነ ኑሪ። አይ ካልሽ ግን እኔና አደይ ልንወጣ ነው። አይናችንን አታዩም? እሺ ንግስት ወይ እባክህ ምን ተከታዩ ታርጉኝ? የምን ተከታይ? እና ምን እሺ ነው ፊት ነው አላ ታዲያ ተከታተላችሁ የምትሄዱት? ዳይመንድ አሹን አይተዋል? ኧረ አላየሁትም። ምን ነው ችግር አለ እንዴ? አሹ ጠፍቷል። ጠፍቷል? ወዴት ነው ደግሞ የሚጠፋው? እኔ ምን አውቄ። ከትዬ ጋር ትንሽ ተጋጭቶ ነበር አሉ። ከዛ ከወጣ በኋላ አልተመለሰም። የት አባቱ ይሄዳል? ብቻ ይሄንን የሚያልጎረምሳ እየፈለግነው ነው እንዳትሉ። ታዲያ ምን ማድረግ ይቻላል ዳይመንድ? እኔ ጋር ካልመጣ ቤት ከሌለ የት ሄደ ይባላል? አይ ሮሚ ሲደብረው በቃ የሆነ ቦታ ደቅ ብሎ ነው የሚሆነው። ለማንኛውም አዲስ ነገር ካለ ደውሉልኝ ወይም ደግሞ እንዲደውልልኝ ንገሩት። ኦኬ? እሺ የኔ ቆንጆ። ቆንጂት? አዎ ምን ነው ደበረሽ እንዴ? ለምን ይደብረኛል? አሃ መቀናቱ ነው። የምን ቀናት ነው የምታወራው ዳይመንድ? እኔ እናንተ እኮ እህትና ወንድም ነን። ለነገሩ ልክ ነሽ። እና ምን እያልክ ነው? ይልቅ ያልነገርኩሽ አዲስ ነገር አለ። ምን? ሰሞኑን አበበ መጥቷል። የምርህ ነው? ሰሞኑን ገጠር መሄድ አለብኝ ነገሮችን ለማስተካከል። አይ እንደዛ ከሆነ አሪፍ ነው። በቃ እማግዝ ነገር ካለ አለው። እሺ በጣም አመሰግናለሁ። የኔ ቆንጆ ምን ሆነሽ ነው እዚህ ብቻሽን ተቀመጥሽው? እያሰብኩ ነው። ራሴን እያዳመጥኩ ምን ማድረግ እንዳለብኝ አላውቅም። አሹም የለም። ተረጋጊ አደይ። ሁሉም ነገር እንደሆነ መስተካከል አይቀርም። የጊዜ ጉዳይ ነው። አንዱን ስለው አንዱ አሁን ስትከተነ ያለኝ። አይዞሽ አደይ፣ እኔ ያለሁልሽ። እሺ እኔ ካጠገብሽ እያለሁ እንኳን ሊከፋሽ አንዲት ነገር እንድትነካሽ አልፈልግም። ግን እኮ ዴቭ። ግን ምን አደይ? አንዳንዴ ሁሉም ነገር ግራ ያጋባል። በእኔና በፍቅር ጉዳይ ነው አይደል እንደዚህ የምትሆኚው? አዎ
እሱማ ከዚህ በፊትም የመጣውባቸው መንገዶች በጣም ከባድ ናቸው። በደንብ አድርገሽ ስሚኝ የኔ ቆንጆ። እነዛን ቀናቶች ግን አሳልፈሻቸዋል። እነዛን ቀናቶች ያሳለፈሽ ፈጣሪ ደግሞ አሁንም አይጥልሽም። ይኸውልሽ የኔ ቆንጆ ትንሽ ጊዜ ነው እሺ፣ እመኚኝ። እሱማ እኔ መቼ አማረርኩት። ብቻ ተመስገን አንተም እንኳን እንደነሱ አልጠረጠርከኝ። መቼም አደይ የኔ ቆንጆ በደንብ አድርገሽ ስሚኝ። አንቺን ከራሴ በላይ ነው የማውቅሽ። አንቺ ማለት ለኔ ህይወቴ ነሽ፣ የደስታዬ ምንጭ። ማን ነው? እሷ እዚህ ሆና ነው አንተ በሬ ከፈትክልኝ? እንዴት ነሽ ሩታ? አንቺ ያለሽ ምን ሰላም አለ? ምን ነው ምን አጠፋው? ብዙ ነገር አለኝ፣ ብዙ ነገር አጥፍተሻል። አሁን አሹ የት እንዳለ ትናገሪያለሽ አትናገሪም? የት ሄደ? ለምንድን ነው እኔ ላይ የምትጮይው? በአንቺ ኃጢአት ለምንድን ነው ቆይ ልጁን የምታሰቃዩ? ምንድነው ችግርሽ? ቆይ ሩታ ምንም አያገባህም። ዴቭ ዝም በል አንተ። አሹን ደግሞ ምን አደረግሽው ልትይ ነው? ልቀቂኝ። አሹን የት ከተትሽው? አንቺ እንደዛ ያደረግሽው ያለሽ አሹ እንዴት ከዚህ ቤት ይወጣል? አሹን እኮ ነው ያስወጣው። ታስመሰልሽው። እራስሽ አልነበርሽ እንደማይሆን ነገር ስትናገር የነበረው? አይመለከተኝም ስላንቺ። አሁን በፍጥነት አሹን መልሽልኝ። ሮማን ጋር ሄዶ ነው የሚሆነው፣ ወይ ካልሆነ ደግሞ ዳይመንድ ጋር። ሌላ ምን መሄጃ አለው? አንቺ ግን ለምንድን ነው እኔ ላይ የምትጮይብኝ? ሩታ ተረጋጊ። የሁሉ ጦርነት ላሹ ነው ቢገባ ከዚህ ሰይጣን እሱ የተሻለ ነበረ። አንተ ግን በጣም ትገርማለህ። ያን ሁሉ ነገር ነፍስህን ለማጥፋት ካሰበች ልጅ ጋር እንዴት በፍቅር ክንፍ ትላለህ? እኔ ነፍሰ ገዳይ አይደለሁም። ነሽ እንጂ ሩታ። በቃ አንድ ቀን ትደፋሃለች። አንተ ዝም ብለህ ትከራከርላታለህ እንጂ አደይ አትሆንህም፣ ትጎዳሃለች። እሺ አንቺ ግን አይመለከትሽም። እሺ ኦኬ። ምን ነው ማየት አይቻልም ወይስ አይናፋር ነው የሆነስ? አረ በፍጹም ቤኪ፣ እኔ አይናፋር አይደለሁ። ታስታውቂያለሽ። እንዴ ወዴት ነው? አየር ወስጄ ልምጣ። ቤት ውስጥ አፈንኩኝ እኮ። በቃ አንተ ለደቂቃ እንኳን ቤት መቀመጥ አትችልም ማለት ነው? አረ እንደውም ቆዩ። አንቺ ስለሆንሽብኝ እንጂ ከሌላ ሰው ጋር እኮ ለ5 ደቂቃ እንኳን አልቀመጥም። እና ውጪ የት ልትሆን ነው? ደግሞ እኮ ለአንተ መውጣቱ ጥሩ አይደለም። አንተንም አደጋ ላይ ይጥላል። እሱማ ወለልኝ ይገባኛል። ግን ምን ይደረግ ብለሽ ነው? እሺ በቃ ከኔ ጋር አብረን እንውጣ። ምን? አንቺም ከኔ ጋር ድል ታሰጪ ነው? እስኪ ውሎውን ልሞክረው። እዚህ ብቻዬን ስቀመጥ የሚመጡልኝ ሀሳቦች በሙሉ ያስጠላሉ። ከሰው ጋር ሰውን ይሻላል ብዬ ነው። ፎንቃሽን ለመርሳት ነው? ለመሳቅ ትንሽ ነገር እንፈልጊው። ደስተኛ እኮ መሆን እፈልጋለሁ፣ ግን በቃ ደስተኛ መሆን አልቻልኩም። ደስታ ከኔ ርቋል። ግን እኮ የፍርድ ቤቱ ጉዳይ ብቻ ደስተኛ ነው ያደርግሽ ይገባል። በዚህ እድሜሽ እኮ 60 እና 70 ዓመት የሰራውን ሰው ሀብት እኮ ነው ያገኘሽው። መወለድ ካሉ እንዳንቺ ነው አይደል? ንብረቱ ቀርቶብኝ እናቴ በአሁን ሰዓት አጠገቤ ብትኖርልኝ፣ ደሃ ሆኜ ደግሞ አባቴ ካጠገቤ ቢሆን ምንኛ ደስ ባለኝ ነበር። ግን የሰው ፍላጎት ይለያያል። ቆይ አንተስ? ማለቴ ቤተሰቦች በህይወት አሉ? ቤኪ እስኪ ስለ እናትህ ንገረኝ። እናቴ ስለ እናቴ ምን ልንገርሽ? አንዳንድ ነገሮችን ነው ስላንተ ለማወቅ በደንብ ይጠቅመኛል፣ ያው እንድረዳ። ቤኪ ወዴት ነው የምትሄደው? አደይ እባክሽ እሺ በይኝና ነገሮችን ላስተካክል። አይሆንም ዴቭ፣ እትዬ የሚለኝ ሰምቼ ለሊ ጋር እሄዳለሁ ካልሽ ምን አደርጋለሁ? አደይ እኔ አጠገብሽ እያለሁ ምንም አይነት ነገር እንዲደርስብሽ አልፈልግም። ዴቭ ምንም ነገር አይደርስብኝ። እስከዛሬስ ብዙ ነገር አድርጌ ይሄም ያልፋል። አደይ ቤዛ፣ አደይ ግን ምን በደልኩሽ? ምን ነሽ ነው? አንቺ ነሽ ይሄን ሁሉ ነገር ያደረግሽው። አደይ አቤት እትዬ፣ ምንድን ነው የተፈጠረው? እኔ ግን ካንቺ ይሄን አልጠብቅም ነበር። እታለ ምን እያደረግሽ ነው? አንተ አይመለከትም፣ ሂድ ግባ።
እታለም ለእናንተ ብላ አንገቷን ደፍታ ቤታችሁን ስላጸዳችላችሁ ስሜ ይኸውልሽ እታለም አንቺ ትክክል አላደረግሽ። አደይ ምንም ያጠፋችሁ ጥፋት የለም። ቆይ ምን አደረገች? አታይም እንዴ ቤዛ ምን እንዳስመሰለቻት? አደይ እኛ እንደምናስባት ልጅ አይደለችም። በጣም አደገኛ ልጅ ናት። በጣም ይቅርታ። ሂጂ ቤዛ ግቢ። ዴቭ አንተም ከአደጋ ያለህን ግንኙነት በልኩ እንድታደርግ እፈልጋለሁ። እሺ እታለም ለምን? እስኪ ንገሪኝ። ቆይ እነሱ ቀንተውባት ይህን ነገር ስለነገሩሽ ብቻ አንቺ እንደዚህ ማድረግ ነበረብሽ? ይኸውልሽ በእርግጠኝነት ፍቅርና ቤዛ ናቸው እንደዚህ ያደረጉት። አንተ ከምትነግረኝ ወሬ ይልቅ ባይን ያየሁት እውነት ይበልጣል። እኔማ ከልጅ አስበልጬ ጻድቅ ስትጫወት አምኛት ነበር። ቦታም ሰጥቻት ነበር። ባስቀምጥኳት ቦታ ግን አልተገኘችም እሷ። ስለዚህ ከዚህ በኋላ እሷን የመሸከም ኃላፊነት የለብኝም። በጣም ጥሩ። እኔም ከዚህ ቤት ሄድላችኋለሁ። ሁላችሁም ደስ ይበላችሁ። ወዴት? ዴቭ አንተ ቤት ቤኪ ምን ነው አጠፋው እንዴ? ችግር አለ? አይለልኝ እንደዛ አይደለም። በጣም ይቅርታ። ስለ እናት ማውራት አልነበረብኝም መሰለኝ። አይ ችግር የለውም ለሊ። እናቴን በጣም ነው የምወዳት ታውቂያለሽ። እሱ ቃል እሷን አይገልጻትም። በህይወት አሉ? የነገርኩሽ መስሎኝ ነበር። ምኑን ቤኪ? እናቴ በህይወት አለች። በእውነት? አዎ ለሊ። በጣም ደስ ይላል ቤኪ። ግን የት ናቸው? ማለቴ ለምን እነሱ ጋር አትሄድም? እሷ ልጇ መሆኔን አታውቅም። ድህነት በጣም መጥፎ ነገር ነው የምለው ለዚህ ነው። እንዴት? እናቴ እኔን አትፈልገኝም ማለት ማንን ነው እንኳን አታስታውሰኝ። ምን ነው የመርሳት ችግር አጋጥሟቸው ነው? አብዳለች ይላሉ፣ ግን ለእኔ እናቴ እብድ አይደለችም። የሰራችው ስራዎች ከአቅሟ በላይ ሆኖ ነው እንደዚህ ሆነችው። አልገባኝም። እናት አብደዋል? አዎ እብድ እናት ነው ያለኝ። እኔን ከሰው እኩል ለማድረግ ከተለያዩ ወንዶች ጋር እያደረች ገንዘብ እየተቀበለች ነው ያስተማረች። ታውቂያለሽ እንደ ልጅ እንኳን ሳልጦራት እንደ ልጅ ሳልሆንላት ነው ያበደችው። ውይ በጣም ነው ማዝነው። አትዘኝ ለሊ። እኔ በውስጤ ብዙ ህመሞች አሉ። ለዛ ነው ድህነትን በጣም የምጠላው። ገባኝ። ቆይሽ አባትስ? አባቴ ማን እንደሆነ አላውቅም ለሊ። እና እናት አንተ ከመወለድ በፊትም እንደዛ ነስር ይሰሩ ነበር? በጭራሽ እናቴ ርካሽ ሴት አይደለች። በስርዓት ተደራ ነው አባቴን የገባችው። ቆይሽ ታዲያ ምንድን ነው የተፈጠረው? አላውቅም። አባቴ ምን አይነት ሰው እንደሆነ አላውቅም። ብቻ በድንገት ሞቷል ነው ያለች። ብቻዋን ነው ያሳደገች። የቅምጥልስ አባት? እሳቸው አባቴ በህይወት እንዳለ ነው የሚነግሩኝ፣ ግን እውነታው እንደዛ አይደለም። ታዲያ እንዴት ነው? አባቴን አይቼው አላውቅም። በቃ በህይወቴ ላይ እሱ የለም። ታዲያ አሁንስ? ማለቴ አሁን በህይወት ቢኖሩ አትፈልጋቸው? አንድ ቀን ዞር ብሎ ያላየኝ ሰው መጣ ለመጣ ምን ይሰራልኛል? አይ ቢሆንም ብሎ ነገር የለም። አባቴ አንዴ ሞቷል። እኔ እናቴን ነው የምፈልገው። እሷ የከፈለችልኝን ዋጋ ትንሿን እንኳን አልከፈልኳትም። በጣም ነው የምወዳት። እሺ ቤኪ በጣም ይቅርታ። ስለ ቤተሰብ አውርተን ስለማናቅ ልጠይቅ ብዬ። አዎ ገብቶኛል ለሊ። አንቺ ምን ማለት አጠፋሽ? እሺ ግን ለምን እናትን አታስተዋውቀኝ? ሚስቴ ናት ብዬ እንዴ? ካልሆነ ይቀራል። እኔ እየቀለድኩ አይደለም ቤኪ። እኔም አልቀለድኩም። እናቴ ከሚስት ውጪ ማንንም ሰው እንዳታሳይ ብላኛለች። አረ እንደዛ ነው? እሺ ግን ቀልዱን ልተውና እናቴ ሰው አትፈልግም። ካገኘችሽ ታስቀይምሻለች። ለምን? ቆይ አስተዋልሽ አትሰሚኝም ማለት ነው? እናቴ እብድ ነች። እና በድንጋይ መሯሯጥ ካልፈለግሽ እሷን የምታወቀው ሀሳብ ተይው። እና እኔ ለሊ መፈራ መስሎ? እኔ የለሁበትም ቢሆን እንዴ ወዴት ነው? ልጅና ስጣል ተባብላ ነበር እና አንቺ ውሻ! አንቺ ምን እያደረግሽ ነው? ልቀቂኝ! ይኸውልሽ ፀጉርሽን ሳልነቃቅልልሽ ልቀቂኝ! ልቀቂኝ! አንቺ ራስሽ
ፍቅር ቤዛ ምን እያደረጋችሁ ነው? እማዬ ቆይ ቤዛ እዚህ ቤት ምንድነው የምታደርገው? ተረጋጊ ፍቅር። ከዚህ በኋላ ቤዛ እዚህ ነው የምትቆየው። የት? ኧረ እማዬ እኔ አልቻልኩም። በቃ መሞቴ ነው ዘንድሮ። ድብን በይ። አንቺ አይደለሽ እንዴ ከአደይ ጋር ተመሳጥረሽ ልትገይኝ የነበረው? ኧረ ፍቅር እኔ ምን አገኛለሁ ብዬ እንደዚህ ማደርገው? ቆይ እናንተ ተጎድታችሁ እኔ ምን አገኛለሁ? ዝም በያት ቤዛ። አሁን ይቅርታ ተጠያየቁ። የእናንተን ጭቅጭቅ እዚህ እኔ መስማት አልፈልግም። እማዬ ቆይ እንዴት ነው እኔን ከቤዛና ከአደይ እኩል የምታይኝ? እኔ እኮ ልጅሽ ነኝ። እንዴት ነው ከቤዛ እኩል ይቅርታ ጠይቂ የምትይ? ቆይ አንቺ ከነሱ የተሻለ ምን ደህና ነገር ሰርተሽ ነው? ይሄው አየንሽ እኮ ክብርሽን ዝቅ አድርገሽ ከቤዛ ጋር ጸጉር ለጸጉር ተያይዘሽ እኮ ነው ያገኘሁሽ። ኧረ እማዬ እኔ ጫፏን አልነኳትም። እኔ ራሱ ምን እንደሆነች ግራ ገብቶኛል። እማዬ ቆይ ለምንድን ነው ሁሉም እየመጣ የሚነግርሽን ነገር የምታምኛቸው? ነይ ቤዛ ሂጂ ግቢ። እማዬ እባክሽ ፍቀጂልኝና እነዚህ ልጆች ከዚህ ቤት ላባራቸው። ቆይ ከዚህ በላይ ምን እስኪሆንብን ድረስ ነው የምንጠብቀው? ቆይ ልጄ ይሄን ያክል ተከፍተሻል? ነይ ተቀመጪ። አዎ በጣም ከፍቶኛል እማዬ። እኔ ስበደል ማንንም ዞር ብለሽ አትናገሪም። ለስሙ እናቴ ነው የምትባዩ። እኔ ግን የሆነ ነገር ሳደርግ ብዙ ነገር ነው የምትናገሪ። ይቅርታ የኔ ልጅ፣ ሁሉም ነገር ይገባኛል። ያንቺን ነገር ሳልሰማ እስካሁን አደይን ሳላቆይቻለሁ። አሁን ግን ይበቃል። ከዚህ በኋላ አስተካክላለሁ ልጄ። እማዬ አደይም ቤዛም ከዚህ ቤት ይውጡ። ቤዛ ምን በወጣት? አደይስ በስራዋ ነው። ደግሞ የአደይን ስራ ሁሉ እሷ ናት እየሰራች ያለችው። በዛ ላይ ደግሞ የአደይ ጓደኞች ውጪ ሲደበድቧት አግኝቼ እኮ ነው ይዣት የመጣሁትኝ። አረ በገደሏት። አረ ምን ነው ልጄ? ምን በደለችሽ እሷ ደግሞ? እርግጠኛ ነኝ ምግቡን የመረዙት አብረው ነው። አደይ ይህን ያህል ድፍረት ከየት ታመጣለች? እማዬ እራሷ ናት እንደዚህ ያደረገችው። እሷ ናት ተባለሽ። ዳይመንድና ኪንጎ ምን ለማግኘት ነው እሷን የሚቀጠቅጧት? እነሱ የራሳቸው ምክንያት ይኖራቸዋል እማዬ። ዝም ብለሽ ቤዛን አትመኛት። እሷ በጣም ውሸታም ናት። እስኪ አንዴ እንኳን ልጅሽን መኛት እማዬ። ቆይ ነገሮች ሳይጣሩ ምንም ነገር አንወስንም። ተረጋጊ እንጂ ፍቅር። እንረጋጋና ሁሉንም ነገር እናስብ። አልረጋጋም እማዬ። እዚህ ቤት ብዙ ነገር ነው የጠፋብኝ። አሻንጉሊቴን ሳይቀር ነው የተዘረፍኩት። አሻንጉሊት? አዎ አክስቴ ከውጭ የላከችልኝ አሻንጉሊት መኝታ ቤት ያስቀመጥኩበት ቦታ የለም። አክስትሽ ደግሞ መቼ ነው የላከችልሽ? አንቺ እዚህ አልነበርሽ። ባርኪን ያመጣል። ታዲያ የት ሄዳል ደግሞ ለአሻንጉሊት ይሄ ሁሉ ነገር? ምንም ሆነ ምን እኮ የአክስቴ ማስታወሻ ነው እማዬ። ቆይ ነይ እስኪ ልጄ፣ እንዴት ነሽ ግን አሁን? ደህና ነሽ? እንደዚህ በቀላሉ አጥቼሽ ነበር እኮ ልጄ። አደይ ነይ እንሂድ። ወዴት? አንተ ማብረኝ ልትሄድ ባልሆነ? አዎ አደይ፣ አንቺ እዚህ ቤት ውስጥ ሳትኖሪ ለአንድ ቀን መቆይ ነው የሚመስልሽ? ይኸውልሽ የኔ ቆንጆ አሁን አሪፍ ቦታ ወስድሻለሁ። እሺ? አይ አይሆንም። አንተ ከዚህ ቤት መውጣት የለብህም። ነው አብረን መሄድ እኮ እንችላለን፣ ግን ደግሞ አብረን መሄዳችን መዘዝ ያመጣብናል። ስለዚህ አንተ እዚሁን፣ እኔ ለሊ ቤት እሄዳለሁ። አደይ ለምን ትፈሪያለሽ? ለምን አልፈራም እንዴ? ለኔ ስትል ከዚህ ቤት መውጣት የለብህም። አብረን መሄድ አንችልም። ስለዚህ በቃ ለኔ ስትል ሻንጣውን መልሰው። እሺ አደይ፣ ግን ላንቺ ብዬ ነው። እሺ? ነገ ከነገ ወዲያ ግን አልቆይም፣ እወጣለሁ። እሺ ዴቭ፣ እኔም አላስገድድም። ከዚህ በኋላ ግን አደይ ያለች ብለህ ሳይሆን ራስ ወደና ፈቅደ ነው መውጣት ያለብህ። እሺ በቃ እኔ ልሸኝሽ። እሺ ዴቭ። ወይ የኔ ቆንጆ፣ የሰጠኝ አሻንጉሊት ጠፋች እና ተጣሪያ ስም አልወጣሽላት? በቃ ቀለድክ? እሺ ልፈልግልሽ በቃ። ቆይ ግን አንቺ ስጦታ እንደዚህ ነው የምታየው? እንዴት? ይኸው እንደዚህ ነው። የት እንዳስቀመጥሽው ራሱ አታውቂም። ሳይሆን ታዲያ እንዴት ነው? ይኸው እያየሁሽ አይደል? ወዴት እንደወረወርሽው ራሱ አታውቂም። ያስቀመጥኩበትን ቦታ ወንኩት። እትዬ እንዳያዩት እኮ ደብቄው ነበር። እሺ እኔ በቃ ልውጣ። ግን ስንወጣ እትዬ አሻንጉሊቱን ቢያዩትስ? ለምን ትፈሪያለሽ? ተይዋ፣ ልታስወጣሽ አይደል እንዴ? እሺ በቃ አምጣው፣ ይሄን እዚህ ይቀመጥ። አባባ ከስሙ እንዳይፈጠር ተቀየሰ። ደግሞ ምን ይፈጠራል? ፈራ እንዴ? ሲጀምር ለምን ፈራለሁ? አንቺ አትናገሪ እና አባባ ሳይሰማ ይዘይ ልጠፋ ነው እንደሰብኩ እንዴ? ግድ ነው። ምኑ ነው ግድ? መቼስ ከአባባ ፊት ለፊት አታጋፍጪኝ። እና ማን ሊጋፈጥል ነው? መቼስ እኔ ልጅ ለልጄ ብዬ አልሄድም። አረ አባባ እኮ መቼም አይፈቅድም። አቦ ይፈቅድልሃል፣ አታስብ። እሱ ለኔ ተው። ልታገቢኝ ወሰንሽ? አዋ አገባለሁ፣ ኪንጎ እንዳታስብ። አንቺ እኮ አታፍሪም። ኪንጎን በግድ ካላገባሽኝ ብሎ ያገባሁት ታያለሽ። እና እንደዛ አይደል እንዴ?
በቃ ጨርሻለሁ። ስለነበረን ቆይታ በጣም አመሰግናለሁ። አደይ ልትሄጂ ነው? እማዬ አሻንጉሊቴ። የምን አሻንጉሊት? ይሄ የኔ አሻንጉሊት ነው። ቆይ አንቺ ትንሽ አታፍሪ? ከኔ ወሰድሽውን አሻንጉሊት እዚህ ድረስ ይዘሽ ስትመጪ። ፍቅር ምንድን ነው የምትይው? ዴቭ ይሄ አሻንጉሊት የኔ ነው። ፍቅር አትጃጃይ። አሻንጉሊቱ የሷ ነው። እሺ አንተ የሷ መሆኑን በምን እርግጠኛ ሆንክ? አደይ አሻንጉሊቱ የማን ነው? የኔ ነው። አንቺ ከመምጣትሽ በፊት ስለ አሻንጉሊት እያወራችልኝ ነበር። ጠፍቷል እያለች ነበር። አሁን መልሽላት። አረ የኔ ነው አይደል? አዎ እታለም ፍቅር እየዋሸች። አንተ በምን እርግጠኛ ሆንክ? አደይን ስለምትወዳት እሷም ስለምትወድ የፍቅር መግለጫ አሻንጉሊት ሰጣት ነው? በቃ እንሂድ። ቆይ ወዴት ነው የምትሄጂው? መች ጨረስንና አሻንጉሊቱን ስጫት። የራሴ ነው ትይ። ለማንም አልሰጠው። ወዴት ነው ዴቭ? አደይ ልከተላት። ሻውን የት ይባላል? እኔ ምን አውቃለሁ ሮማን? እግራችን እስኪቀጥን ድረስ ፈለግ ነው አይደል? እኔ ከዚህ በላይ የትም አልራመድም በቃ። እንዴ ሄሎ። አዎ ሮማን ነኝ። ምን? አሹ ምን ሆነ? አሹ? ሄሎ ሄሎ። አሹ ምን ሆኖ ነው? አሹ ምን? ሮሚ በቃ ጥለሽ ልትሄጂ? አዎ ዴቭ፣ እዚህ ቤት በሰቃቀን ከምኖር ብሄድ ይሻላል። ደግሞ አዲስ ነገር መሞከር ጥሩ ነው። እሺ፣ ለነገሩ ከዚህ ቤት መውጣትሽ ለኔ ነፃነት ይሰጠኛል። በፈለኩት ሰዓት የሌሊን በር ማንኳኳት እችላለሁ አይደል? አዎ፣ አንተ አታስብ። ደግሞ አደራ ፍቅርና ቤዛን ተጠንቀቃቸው። እሺ፣ እጠነቀቃቸዋለሁ። በቃቸው። ቻው። እንዴ እንደዚህ ነው ቻው የምትይኝ? በቃ ለዚህ ነው መንገድ ላይ ለመቀመጥ ነው ቤቱ የሚያስጠላ። ምን ላድርግ ታዲያ ለሊ የመጣው ከእስር ቤት መሆኑን ማትርሽ። እሱ ሰው ልክ ነው። አክስትሽ ግን ቆይ እስካሁን ምንሽ ካንቺ ከቀማችሁ ቤት ውጪ ሌላ ቤት የላትም እንዴ? የላቸውም። ታዲያ በዚህ አይነት አትወጣማ። ወዳ ነው የምትወጣው፣ ግን የት እንደምትገባ አላውቅም። አረ እያሰብሽላት ባልሆነ። አይ ከዚህ በኋላ ነው ያገባኝ። የፈለገችው መሆን ትችላለች። እኔ ያኔ የት ወደቅሽ፣ የት ነው ያለሽው፣ በላሽ ወይስ ጠጣሽ ያለኝ ማንም ሰው አልነበረም። እና አሁን እየተበቀልሻት ነው? አዎ፣ ለእያንዳንዱ ነገር ዋጋ መክፈል አለባት። ያሳለፍኩትን 7 አመታት እንዴትና በምን ሁኔታ እንዳሳለፍኩ ሲገባት ነው ይቅርታ የምትጠይቀኝ። ይቅርታ እንድጠይቅሽ ትፈልጊያለሽ? እንግዲህ ከልቧ ከተጸጸተች ምን አለ? ከይቅርታ የበለጠ እኮ ምንም ነገር የለም። አይ ለሊ፣ አንቺም እንደ ጓደኛሽ ነሽ ማለት ነው። ከተካሰሻት በኋላ የምን ይቅርታ ነው? ምናልባት ከተጸጸቱ ምን ችግር አለው? ግን ቤኪ፣ እኔም ብዙ ልታሳምነኝ አትሞክር። አክስቴ መቼም ቢሆን ተጸጽታ እኔን ይቅርታ ልትጠይቀኝ አትችልም። በቃ እርሻት። ከቤትሽ ከወጣሽ በኋላ ምን ትፈልጊያለሽ? ምንም። ባቡሬ ላይ እንዴት ነሽ? አማን ነው ለሊያችን የራሳችን የገላችን። አንቺ ጉደኛ፣ አንቺንም ማስለምድሻለሁ። ይክፉ ምኑን? ድድ ማስጣቱ ነው። ለእናንተ ብቻ የፈቀደላችሁ ማን ነው? ሮሚዬ፣ አሹን አገኛችሁት እንዴ? አላገኘነውም። ታዲያ ቆይ ምን ተሻለ? ምን ብናደርግ ነው የሚሻለው? አረ ሴቶች አረጋጉት። ምን እሺ ነው እንዴ? ትልቅ ሰው እኮ ነው። ምን ህፃን ልጅ አረጋችሁት? ዳይመንድ እውነቱን ነው። አሹ ትልቅ ሰው ነው ወይስ እየሄደ የሚወጣበት የለመደበት ቦታ አለ? የምን ቦታ? አረ እሱ ምን ቤት ያውቀውና ነው በእናትህ እንዴ? እሱ እኮ ይኸውልህ ስማ፣ ከለሊ ቤት አደጋ፣ ከአደጋ ሮሚ ጋር ሌላ ከተማውን የት አባቱ አውቁት ነው? ምን አባቱ ያውቃል እሱ? ዳይመንድ፣ አሁን የት አባቱ የሚለው ቃል እዚህ ጋር አስፈላጊ ነው? አሹ ማለት ወንድም ነው አይደል? እና ሮሚዬ፣ ቆይ እሺ ካላወቀው እሱ ምን አንቀለቀ? ምን ከቤት አስወጣው? እሺ ቆይ ምንድን ነው የምትጨቃጨቁት? ምን እሺ፣ ምን ነው ቀና እንዴ? ያልቀን ነው። ሴቶቹ አንተ በመጣ ቁጥር ይንጣጣሉ ብዬ። እቺ ክኖር ነች፣ ራሴ ማጣበጃ ቅመም ነች። ለማንም አትነገርም። የኔ አባት
ልልዬ በቃ እደውልልሻለሁ። ኧረ ሮሚ እግሬ ቀጠነ እኮ ይኸው ቀኑን ሙሉ እኮ እሱን ፍለጋ እኮ ተንከራተትን እንዴ። ኧረ በስመ አብ። ለማንኛውም እደውልልሃለሁ። አንቺ ጠብቂኝ። ይሄ ልጅ ግን ምንሽ ነው? ምን ነው? አንቺንም ጨምሮ ሴቶች ሁሉ ነው የሚወዱት። ዳይመንድን ማን ይጠላዋል? ደግሞ እሱ ምንም የሚጠላ ነገር የለውም። የገባለት እንደዚህ ይመሰክራል። ምን? አንቺማ ዳይም ወንድሜ፣ አንቺማ ትወጪዋለሽ። እና ታዲያ መቀናቱ ነው? አይ ምን አይነት ሰው ቢሆን ነው ብዬ ይገርመኝ። አንተም በተራ ስታውቀው ወንድሜ ማለት አይቀርም ባቡሬ። እንዴ ይሄን ያህል? አዎ ባቡሬ ይሄን ያህል። እስቲ እኛንም እንደሱ ተወዳጅ አድርገና። እኔን እኮ ገና ቸከሶቹ ሳይሆን ፈንክቱት ነው የሚላቸው መሰለኝ። በደንብ አያዋሩኝም። ያው እንግዲህ ስለምትኮሳተር ነው። እና ምን ሴቶች ኮስታራው እንዳይወዱም ያልሽ? የእነሱን አላውቅም። እኔ ግን ይመቸኛል። ከማያውቁት ሰው ጋር አፍላፍ የማይካፈት ረጋ ደርበብ ያለ ሰው ይመቸኛል። ለምን ትዘረዝሪያለሽ? አንተን የመሰለ አትኝ ትጫወትብኛለህ አይደል? ታዲያ ምን ላድርግ? አልፋታልሽኝ እኮ። መሄድ ትፈልጋለህ ማለት ነው? መፈለግ ሳይሆን ለሊ መንቀሳቀስ አለብኝ። እዚህ ካንቺ ጋር ቁጭ ብዬ ምንም ተፍተፍ እያልኩኝ አይደለም። ወደ ኑሮ መመለስ አለብኝ። እሺ በቃ ሂድ። ግን ባቡሬ እየተጠነቀቅሽ በኋላ በኔጦስ አንድ ነገር ብትሆን መቼም ራሴን ይቅርታ አላደርግለትም። አታስቢ ንግስት፣ እየመጣሁ እጠይቅሻለሁ። ደግሞ ታውቂያለሽ አይደለ? ሁሌም ከጎንሽ ነኝ። አዎ ይላይ ያውቃለሁ። አንተ ባትኖርልኝ ኖሮ እንዴት እዚህ ድረስ እጓዛለሁ ብለህ? የኔ ቆንጆ አንቺ ጀግና ሴት ነሽ። ሁሉም ነገር እንደምታልፊ እርግጠኛ ነኝ። እሺ አሁን የት ሄደህ ነው የሚባለው? ግራ ገባኝ እኮ እኔ እኮ እንዴ ያ አሹ ቆይ ማን ነው እንደዚህ ያደረገው? አሹ እኔ ዳይመንድ ምንድን ነው? አሹ ሞተ?